ያለ አባት ነው የምታሳድግ እምትወልጂው ሰማይና መሬት ይክዳሽ አትውለጂ በሽታ ሆኖ ይቀመጥልሽ ውስጥ እውነት አንቺ እንደናንተ ከፋ የቆምሽበትን ቤተክርስቲያን ከዳሽ ለእናቴ ይሄን ነገር ነገርካት ማለት ለእናቴ ያለውን ዱቄት ማረግብህ ለእናትሽ ከመንገር በፊት ለአባትሽ እንልሻለን ለእናቴ ይሄን ነገር እናትሽ መስማቷ አይቀርም አላህ ተቀብያለሁ ያመንኩት አላህ ደግሞ ኢንሻአላህ ያሳካልኝ ሁሉንም አንድ ሌላ እንድታቁ የምፈልገው ነገር ቢኖር ደግሞ እንደዚህ ታረጊ የሻርብ ችግር አሁን ደግሞ ሻርብ ቸገራችሁ ይሻሉ ተዛዛምና ወጥሻለ ካካም እኔ ራሴ ይሻላል በቃ ከዚህ በኋላ አንቺ ጠንቋይ ቤት ሂጂ ችግር የለው ሂጂና ለምኝብኝ በደንብ አድርጊው ያመንኩት አላህ ካሳፈረኝ የዛኔ በእንብርክኬ መጥቼ ማርኛ ክስቴልሻለሁ እሰራለሁ አንቺም ያሹን ድንጋይ መቼም አልተውልሽም ድንጋይ ሆኖ ይቀመጣል ልጁን አትወጪው ሁለተኛው የተማመንሽበትን ጨርቁን አስጥዬ እዚች ጎዳና አላህ እሱን እናያለን አትሆኝም አንቺን አንገት ላይ የነበረው ክር እኮ አሁን እኮ የለም ነው ማለት እኔም ከናንተ እኮ ግን በጣም ደስ ብሎኛል ይኸውልሽ ወዲያው የምርሽ ነው በሰማይ የምርሽ ነው ሰማይና መሬት የምርሽ ነው የቆምሽበት መሬት ይካል እንግዲህ ማለት ለራስሽ አድርገው አንድ ነገር ስሟ አሁን ሃይማኖት ነው ለምን አትሆኝም ሰማር ለበግት የልጅ እናት ሆናለች ሰማችሁኝ አይደል አልፈልጋችሁም ሽማግሌ ማይለከም ወጣለ ላይ ከፈቷት የምን ምክርና የሚባል ቦታ የለም ሕክምና የሚባል ቦታ የለም ሰማኸኝ አይደል ለምን አንሄድም ክያ በጣም በትክክል ሰማህ ጤነኛ ነሽ ግን እናቴ የምርሽ ነው ደስ አለ ደስታ ካዩን የማያድርም እኔ ይሄን ልችልሽ ከወለድሽ ምን ያልነገርሽኝ ታዲያ ለምን አልነገርሽኝም ማንም ሰው በህይወት አይኖር አትውለጁ እናት አትውለጁ ደስ ሊለው ነው የሚገባው ማን ነው ማይኖረው ያለ አባት ነው የምታሳድጊው የምትወልጂው ልጅ ለምን የብሩክ ልጅ መስሎ ነው የሌለ መስሎ ነው የኔ ልጅ ነው አልኩ እኮ እኔ ጋር ነው ተሸፋፈኝ ለቀቀኝ እንዳትነካት አልኩ ከዚህ በኋላ እስላም ነኝ እኔ ለምን አታስወጣ እራፍ በቃ ተወኝ እሺ ውጡልኝ እስላም ትጂ ልቀቀስ ሰማችሁኝ ከዚህ በኋላ ባለቤቴ ሚስቴ እናት አኖር ልቀቀው ተወው አዋሪ ይኸውልሽ የቆምሽበት መሬት ይክዳሽ ሰንጎኞች ምን እንደሚያደርጉ እንድታቁ የምፈልገው ነገር ቢኖር አንድ ነገር ነው ከዚህ በኋላ 100% ማለት ነው የሻርብ ችግር አሁን ደግሞ ሻርብ ቸገራችሁ ይዛውት አንቺ ሰማይና መሬት ይክዳሽ አትውለጂ በሽታ ሆኖ ይቀመጥልሽ ውስጥ እውነት አንቺ እንደናንተ ከፋ የቆምሽበትን ቤተክርስቲያን ከዳሽ ክርሽን በጣሽ አልከዳሁም አንገትሽን አልከዳሁም ሃይማኖቴን ነው እንጂ የቀየርኩት እኔ የትኛውንም ሃይማኖት አከብራለሁ እናንተ ያገኛችሁትን አግኝታችሁ ነው እንዲህ ኩኩሉ የምትሉት አዎ እናቴን አግኝቺ በጣም ሁለተኛው እናቴን አግኝቻለሁ እስላም ስትሆኚ ተራሳለን ብላችሁኛል እስላም ከሆንሽ አጠገብሽ አንደርስም ብላችሁኛል አይደል እስላም ሆኛለሁ እስላሚክን ተቀብያለሁ ተቀበልሽ አይደለ ይሄንን ልጅ ግን ደግሜ ለለቅሶሽ እመጣለሁ ጆሮን ከተሰማ አይደለ ያንቺ እርግማን አይደርስም አባቷን ያልኩ እኮ ይሄው አለው ከኔ ከልጇ ጋር የብሩክ መቀየም የነበረክ የውጭሽን ጉዳይ እንደዘጋሽ ሁሉ እኔም እዚህ ያለውን ህይወትሽን ዘጋዋለሁ። ልንገርህ በእኔ ነበር አንተ የምትሄደው ካናዳ
በኔ ነበር አትሄድም። ኦኬ ለካ እንደዚህ ማለት ለካ ስለ ካናዳ ነው ጉዳዩ። አዋራኝ በደምብ ለካ ካናዳ ስለሚሄድ ነው። እኔም የሱን ገመድ ካንቺ ላይ እበጥሰው በመበጥስ ነፍሰ ገደል ሁሉ ነገር ማድረግ እንደውም ማደርገው ልንገርክ እንደዚህ ሰላምን ማስጠኝ ሆነ ካናዳ እሱን ነው ይዤው የምሄደው። አንተ ጤነኛ አትመስለኝ። እሱን ነው ይዤው የምሄደው። ከሱ ጋር ካናዳ ሄዳለሁ። አስፈላጊ ከሆነ እኔና እሱ ብቻችንን እዛ ሄደን እንኖራለን። ያንን ነው የምትፈልገው? ከልጄ ጋር ከሱ ጋር ሄዳለሁ። ከዛ እዛ ምን አባቱ ትሻለህ ካካም እኔ ራሴ ወስደዋለሁ። እዚህ ይሻላል። በቃ ከዚህ በኋላ ሻላችሁ ምንም መሸጥ በቂ ነው። የኔ እናት ከዚህ በኋላ ውሻ ሸናብሽ። በቃ ተበላሸሽ። ካናዳ ብቻ እኮ አይደለም የምትሄዱት የምትኖሩበት ቤት የኪያዛ እንሸጠዋለን። አውጥተን እንሸጠዋለን። የለም ንብረት በቅርቡ ጨርቅሽን ጥለሽ ታብጃለሽ። እሺ እንዳትጠብቂ ጨርቅሽን ጥለሽ ታብጃለሽ። ኢንሻአላህ ደግሞ ፈጣሪ ያውለው እርሶ ልጆቹን ካልሰበሰቡ ጨርቁን ጥሎ ያብዳል። መቼም ቢሆን ካለ ጫካ እንደዚህ ካላስገድኩት ታስበትና ልጄ ያላህ ነው ብትነግሪ ጥሩ ነው። እቺ ልጅ ጫካ ለጫካ እንደዚህ ካላስገድኩት እኔ ሞቻለሁ። ልጄ ሰውልደው እስላም ሆኖ ይወለዳል። እኔም እስላም ነኝ። አላህን ተቀብያለሁ። ያመንኩት አላህ ደግሞ ኢንሻአላህ ያሳካልኛል ሁሉንም። አንድ ሌላ እንድታውቁ የምፈልገው ነገር ቢኖር ደግሞ እንደዚህ የለም። ስለዚህ ከዘራችሁ አስወጡኝ፣ አጠገቤ ብቻ አትድረሱ። አኗርን ከነካው ግን ልጅ ስለያስኩምተው ልጅሽን ያለ አባት ታሳድጊዋለሽ። ሲጀመር እኔ ደግሞ እንዳንተ እኮ ማለት ነው እዚህ ቦታ ላይ ታስታውሳለህ? የዛሬ 2 ወር 3 ወር አካባቢ ታስታውሳለህ? እዚህ ጋር ከበለኝ ነበር እንዳንተ ቢሆን ግን እንደ ፈጣሪ መቼም ትቶ አይተወኝም። ፈጣሪ ግን መቼም ትቶ አይተወኝም። የኔ ብቻ አይደለም የኪዩ ማምላክ ጭምር ሰማችሁኛል? እንዳንቺ ደግሞ እርግማን ማለት ነው። የሱ ቅድ ምንም አያደርግልሽ። ምንም ቅድ የለም ጋር እሺ የኔን ቅድ ልንገርሽ። ታዲያ ብነግርሽ ለነገሽ ስለሚበጅሽ ልንገርሽ። የመጀመሪያው ልጁን አትወልጁ። ሁለተኛው የተማመንሽበትን ጨርቁን አስጥዬ እዚች ጎዳና ይገኛል። እሱን እናያለን። ሞክረሽ እኮ አልተሳካልሽም እኮ እዚህ ቤት ላይ አላህ ከበለጠ እሷን እንደምትተውልኝ ምለህልኝ ነው። አሁን ደግሞ እሰራለሁ። አንቺም ይሄን ያሹን ድንጋይ መቼም አልተውልሽም። ድንጋይ ሆኖ ይቀመጣል። አኑ ለምን አይወጡም? ለምን እንደሷ ሀሳብ ማለት ነው። አሽከራገኙ እንዴ ለምን አንወጣልሽ? ልጄ አሽከራ አይደለችም። የልጄ እማከብራት እምወዳት ልጄ ናት። እኔ አሽከራ አይገርማችሁም? አንድ ነገር ልንገራችሁ። እስልምና ስቀበል እንኳን ማሚና ማክሬ ቁርአንን አንብቤ እሷ ነግራኝ ሁሉንም ነገር አሳምናኝ እንጂ እሱ ፍቅር አይደለም። እሺ መማከር የለም። መልስላቸው። ልትገላት እንደነበረች ነገሯት። አባትሽ እኮ ነኝ። ማናችሁ ማለት እስኪ ምን አይነት አጎት? ምን አይነት አጎት? ምንድነው ማናችሁ ማለት? እስኪ ምን አይነት አጎት ጠይቂያቸው። እስኪ ምን ይናል? እስኪ ምን አይነት አጎት? አጎትሽ እኮ ነኝ። ምን አይነት አጎት? እስኪ ከዚህ በኋላ አጎት ያረጋል። አልፈልጋችሁ አንዋርን ስላገባሽ አንዋርን አግብቻለሁ። አላህን ከጎን ያለን ሁሉ እድልሽን ስለዘጋሽ አንዋር አጠገብሽ አይኖርም። ይቺ ቀን ይመጣል ያለ ማን አለ? አንዋር አጠገብሽ ይቺ ቀን ትሆናለች ያለ ማን አለ? እቅዴን በደንብ አስታውሽ። እንግዲህ አንድ እንድታውቁት የምፈልገው ነገር ቢኖር የምፈልገው ነገር አለ። እንድፈርምልህ የምትፈልገው ሀብት ንብረት አለ? ምንም የምፈልገው ነገር ገንዘብ አንቺ ሕክምና ሄደሽ አስመርምረሽ የስንት ወር እንደሆነ ቀርልሽን ማወቅ ብቻ ነው። አይቻልም። 3 ወር ከሁለት ሳምንት 3 ወር ከሁለት ሳምንት አዎ የሞረድ ይችላል። ልትገሏት ነው። በደንብ ጸልይ። እኔም አላህን ይዤ በደንብ ጸልያለሁ። ሰማይ አንተም ጸልይ፣ እኔም ጸልያለሁ። ሰማይ ጸሎት ሰምቶ ይሄ ልጅ እንደሚኖር ነው እንደሚሞት እናያለን። አንቺ ጠንቋይ ቤት ሂጂ፣ ችግር የለውም። ሂጂና ለምኝብኝ በደንብ አድርጊው። ያመንኩት አላህ ካሳፈረኝ የዛኔ በእንብርክኬ መጥቼ ማርኛ ክስቴ እልሻለሁ። ነገ ከነገ ወዲያ አትይም ሹክ ትይኛለሽ። አሁን አንሄድም ወዴት? ሐኪም ቤት ማለት እናንተ በጣም ቆያችሁ። የሽምግልና ማለት ነው። ሱፍ እልክልሃለሁ፣ ቆንጆ ሱፍ። ያን ሱፍ አድርገህ የሽምግልና የሰርጌ ቀን ትገኛለህ። አንቺም ሰማሽኛ? የሽምግልና ቀን ማለት ነው። ያንን ሱፍ አድርገሽ ትገኛለሽ። ያንን ምልክልሽን ነገር ያኔ በደንብ አድርገሽ ትገኛለሽ። ሐኪም ቤት ሄደን ከዛስ ምን ታረጋግጥልኝ? ቫይታሚን ልገዛልኝ ነው የምትሄደው? አንተ እኮ ምን ልታረግልኝ አይደለም የምትሄደው? ልጅህን ልታወርድ ነው
ሄደን ሁሉንም ነገር እዛ እንነጋገራለን። አረልኝ እኮ ሆዴን አስነካው አይደለ? ልጅ ናት ዲቃላ የምታስወጣልኝ በይ። ዲቃላም ከሆነች ለኔ ልጄ ናት። ዲቃላ እንዳይባል ነው ቶሎ ላግባና ልውለድ ያልኳችሁ። ነገም ትደርሽበታለሽ። ዲቃላ ተብሎ እንዲጠራ ከፈለጋችሁ ይሄ ጣና ነገም ትደርሽበታለሽ። ለኔ ነው። እንዴት ነው ግን አንተ የልጅ አባት ትደርሽበታለሽ። አንተ የልጅ አባት ነህ። የምር የልጅ አባት ነህ። የልጅ አባት ነህ አይደል? ልጅህን ለማሳዘን አንተ ዶራቴን ሽጫው አስተባለ አይደል? ብዙ ነገር አውርተናል። እንዴት ልጅ አባት ትችላለህ? ይደረስበት ነገራችን አንዱ ምንድነው? እንዳትሄድማር ከባንኩኝ በኋላ ብሩክን እንዳገባ ከዛ በኋላ እዛ እንድወል ከዛ በኋላ እንድታረሰኝ ተብላ አክስቶኝ ትመጣለች። ከዛ ደግሞ አንተ ለሰርጉ ብለህ ሱፍ ለብሰህ ካናዳ ትመጣለህ። ሁላችሁም የኔ ዘመዶች እንዳለ በእኔ በኩል ወደ ካናዳ ትገባላችሁ። እቺ አሁን እንድትደግሚ አይደለም እሱ ትሄዳላችሁ አይደል? እኔ የእናንተ ማጓጓዣ መርከብ አይደለሁም። እሺ እኔ ራሴ እወጣለኝ የራሴ ምኖርበት ትምህርት ቤት ዩኒቨርሲቲ ሳልገባ ሃይ ስኩል ገና እንደጨረስኩኝ ነው ከሱ ጋር መኖር የጀመርኩት አይደል? ስለዚህ ከሱ ጋር እኖራለሁ። አናርጋ ወጣሽ ቀጠልሽ ህይወትሽን። ትንሽ እንኳን ልባችሁ ያራራም እንዲህ ብላ እንኳን ስታናግር ለአንተ ገመሽ እናቴ ነገርካት ማለት ሰማኛለህ። ለእናቴ ይሄንን ነገር ነገርካት ማለት ለእናቴ ያለውን ነው ዱቄት ማረግብህ። ለእናትሽ ከመንገር ያፈራላባትሽ እንልሻለን። ለእናቴ ይሄንን ነገር እናትሽ መስማቱ አይቀርም። ስለዚህ ጎዳናው ተኖራለህ በእግር መሄድ ትጀምራለህ። ጎዳና ወጥተህ ትኖራለህ። እሷ ቤት ላይ ነው አይደል የምትኖሩት? ይሄ ሁሉ ነገር በኪያ ዙሪያ እንደምትሽከረከሩት የምትኖሩበትን ቤት የምታረጉትን ነገር በጠቅላላ በእሷ ነው አይደል የምታገኝ? ይሄን ልጅ ከወለደች እኔ ላሳድጎ ይችላል። ትወላለች እኮ ያንተስ ትንፋስ ግን ያበቃል። አሁን ትወላለች። አሁን ትወላለች። ሰማኛለህ? አትነካው በቃ ለምን አትሄዱልንም? በቃ ምን አይነት አክብር እንደዚህ አይነት ሰራተኛ አረጋግጣታ ባሌ ነው። ከዚህ በኋላ ባሌ ነው። እኔ ግን እናትን እናቴ ማለት ናት። ሰራተኛ ግን ይኸውልህ እናቴን አሟታል። ስንተኛ ይኸውልህ አጎቴ እናቴን አሟታል። እናቴ ባመማት ሰዓት በይሳት ላይ ኪያ ሃይማኖቷን ቀይራለች። እሱ ላይ እርጉዝ ናት አልካት ማለት መኪናን እንደምትፈጣው ምንም አታስፈራሪ። ይሄን ጃኬት ምናምን ነገር ኪያ አንተናጣና ትልቁን አንተናተነ የለን። ለነገሩ ልክ ነው። ትልቁ ንብረትን አታውሽ በትክክል ያው አታውቅም። ከሰማሽ ጎዳና ወጥተህ ትወድቃለህ ማለት የወንድምሽ ዕጣ ክፍል ነው ትመጣልሻለች። አንድ ነገር ሰማን። ከኛው ዕቅድ ውጪ ማለት ነው ከኪያ ዕቅድ ውጪ ምንም አይነት ነገር ብታረግ ጎዳና ተዳዳሪ ነው በማግስቱ የምትሆነው። ይሄን ነገር ወቅ ለኔ ሳይሆን ለራስህ ፍራ። ከዚህ በኋላ ወይኔ ወይ አንተ ለዚህ ወይኔ ስትል ለራስህ ስትል አንቺ እናትሽ ነገር ትሰማለች። ንገሪያት ኪዩዬ ለራስህ ስትል የኔ ቆንጆ የኔ ልጅ እኔ ግን አላምናትም። ኧረ በፍጹም እንድትነካች አልፈልግም። መርዝም አብልታሽ ምንም አልሆንኩም። አለ እንድትነካች አልፈልግም። እኔ እስከ ጥግ የታገልኩት ያባበልኩሽ ሰው እንድትሆኚ ነው። አይ እምቢ ካልሽ የወንድምሽን ዕጣ ክፍል ታስታውሻለሽ አይደል? ጠብቂ ነው። እኔንም አንድ ገጠር አይደለም እኔንም አንድ ገጠር ልልኪ ነው። ያት ልጅ ከዚህ በኋላ ታገኛለሽ። ጭምር በደንብ የሚንከባከባችሁ ቦታ ገጠር ልክሽና የኔ እናት በደንብ እሱንም አብሮ የቻልሽውን ያልፈታለች። እናትሽም ጋር አልደርስ ምን ያልሻል ቦታ ይጂና ጅብጅም ጋልቢ አመድሽም ላይ ተንከባለ የፈለግሽው ነገር አለ። ታውቂያለሽ አይደል? እንዳንቺ ብዙ የፈለግሽው ነገር አለ። ያስቀመጥኩበት ቪላ ሄደሽ ትቀመጫለሽ። የኔ እናት በቃ እንዳንቺ ያዛ ትታረሻለሽ። እዛ ጂኒዎች ያርሱሻል አብሮ እሱ ጋር አብረና ሲመስለኝ ከኖርሻቸው ጋር አንቺ አብረሽ ትቀበሪያቸዋለሽ ከጂኒዎች ጋር አንተ ከጂኒዎች ጋር አንተ ይኸውልህ ከኖርሻቸው ዓለም ያርግልሽ። በገንዘብ ገዝተህ አይደለም ከሱ የሰበሰብከው ቡቱን አውልቀህ እዛች ጋር ትወድቃለህ። ለማየት ያቃቱ ውጡ የታክሲ ያለ ነው ፊሽ የታክሲ ያለ ኪዬ ብርሽ ነው የምርሽ ነው ግን የምርሽ ነው እስኪ አኗር የምርሽ ነው። እኔ እስኪ ማይልኝ አኗር ይሙት ቢልኝ እስኪ ወላሂ
ገደልካት እንዴት አልጠየቅሽ? እንዴት አልነገርሽኝም? እማ መቼ ነው እንደዚህ ያሰባችሁ? መቼ እማ ስለ እስላም መማር ፈልጋለሁ አልኳት። እሺ አለችኝ፣ አስተማረች። ከዛ በኋላ የሚቀራ ሰላት እንዴት እንደሚሰገድ እና እንዴት አልነገራችሁም? ታዲያ እንዴት አልነገርሽኝም? ይሁሉ ነገር ሲሆን ከዛ ቁርአን አስቀራችኝ። ከዛ ደግሞ ቁርአን ቤት ሄድን፣ መስጊድ አወራናቸው። እሺ ስምና እንዴት አየሽ? ቆንጆ መስኮ ወይኔ ነገ ሰረቃ እናደርጋለን። እሺ እማ ሰረቃ እናደርጋለን። በቃ የመስጊዳችንን ኢማም ትጠሪዋለሽ። እዚህ ዱዓ ፌስታችንን የመጨረሻ ቀወጥ ነው እናደርገው። እሺ እማ እና ስሟን ማላልሻት ያቂቃ ስምሽ የራስ ትክክል ነው። ብታለቅሽው ምንም አይከብድሽም እማ። ድሮ ማንም በሌላት ይኸውልሽ፣ አጠገባችን ማንም ባልነበረ ሰዓት፣ አጠገባችን ማንም በሌለ ሰዓት እንኳን እኔና ኪያ ብዙ ነገሮችን ተጋፍጠን ነው እዚህ የመጣ ነው። ዛሬ አንቺ ያለሽ፣ ዛሬ አላህ አለን። ምንም ነገር አንሆንም። ሴትዮዋ የምትናገረው ነው በጣም የሚያስፈራ ነገር ነው። አንድ ሴት ለአንድ እናት ለነፍሰ ጡር የሚነገር ንግግር እኮ አይደለም ስትናገር ነበር። በጣም ያስፈራል። ማን እንደሚከብድሽ እናያውቃለን። እኔም እዚህ ባትኖር የፈለኩት ድንገት ከመጣብኝ እኮ በቃ ምን አይነት የሰው አውሬዎች እንደገቡ አላውቅም። ምን አይነት ተፈጥሮን ምን አይነት ምድር እንዳፈራቻቸው እንደዚህ አላህ ምኖቹ ላይ ወስዶ እንደጣላት በማይውልሽ ገና ከዚህ ባሱ ብዙ ነገሮች ሊፈጠሩ ይችላሉ። በጣም ብዙ ነገሮች ሊኖሩ ይችላሉ። አንቺ ግፊት አለብሽ። ሁሉንም ነገር ይሄ ነገር በቃ ለበጎ ነው። አንዱ ነገር ይመጣል፣ ከዛ ያልፋል፣ ከዛ ሌላኛው ነገር ይመጣል፣ አንዱ ነገር ይመጣል። እንደዚህ ብለሽ ካላሰብሽ ራስሽንም በሽታ ውስጥ ትጠያለሽ። ኪዬንም ደግሞ እናስጨንቃታለን። አንቺ ስትጨነቂ ያንቺ የሆነ ነገር ስትሆን ያንቺ መታመም ኪዬንም ያሳምማታል። ከዛ ደግሞ ልጁም እንትን ይላል። አንቺም ደግሞ ምንም ነገር እንድትሆኝብኝ አልፈልግም። አሁን የደስታዬ አላህ ስላለ አይደለ እንዴ ነው መድኃኒት በልቼ ልጅ የተረፈችው። አኗርን ደብቀ ነው እንጂ ልትወርድ አልነበር ልጅ። አሁንም እኮ ያስፈራሉ ሰዎች። በቃ ዱዓ እናደርጋለን ኢንሻአላህ። አሳፍረንም አላህ እነዚህ የሚያስፈሩ ይኸው እምነቷን ተመልሰሽ አሳፍረንም አላህ ማያሳፍረን ኢንሻአላህ። ይኸውልሽ አሁንም እንድታቂ የምፈልገው ነገር ቢኖር ብዙ ነገሮችን አልፈናልማ። ከዚህ በኋላም ብዙ ነገሮች ይመጡብናል። ለዛ ራስሽን እንድታዘጋጂ ነው የምፈልገው። በኪዬ ዙሪያ ኪዬ አጠገብ እኔ እስከዛሬ ምንም ነገር እንድትሰሚ አልፈለኩትም። እንዲህ እንዳትጨናነቂ ብዬ ነው እማ። ካሁኑ ልንገርሽ፣ ይኸውልሽ እንደዚህ አይነት ነገሮችን ማትቋቋሚ ከሆነ እንደዚህ አይነት ነገሮችን ማትሽ ከሆነ እኔ ኪዬን ሜዳ ላይ ልተዋት አልችልም። ህይወቴን እሰጣታለሁ። 1000 ነፍስ ቢኖረኝ 1000 ነፍሴንም እሰጣታለሁ። እያየሁት አንድ ባንድ ገድላታለሁ ለኪዬ ስል። ስለዚህ ይኸውልሽ ቤተሰቦቼን እኮ ይካድኩት እኮ እናንተ ቤተሰቦቼ አሁንም ቢሆን ማለት ነው እማ፣ አንቺ ምንም እንድትጨነቂብኝ አልፈልግም። ምንም እንድትሆኝ አልፈልግም። ከፈለግሽ እቤት ወስድሻለሁ፣ እዛ ትሆኛለሽ። ቤት ሄጃለሽ? እቤት ትሆኛለሽ። እንዲህ ጭንቀት ማትሽ ከሆነ እሺ። ግን አሁን አውሬ መሀል ነው የጥያችሁ ማለት እኮ ጥንካሬያችንን እንድትሆኝ እንዲህ ያለቃቀሽ አይደለማ። ጥንካሬያችንን እንድትሆኝ ነው የምፈልገው። ጥንካሬ እንድትሆኝ ነው የምፈልገው። ግን አንቺ የሆነ ነገር ሲፈጠር እንዲህ ኩምሽሽ የምትይ ከሆነ አንቺ የሆነ ነገር ሲፈጠር እንደዚህ ዝን ምናምን የምትይ ከሆነ እኔም ጉልበቴ ይብረከረካል። አንቺን ሳይሽ አልችልም፣ እሳሳለሁ፣ ታሳሽኛለሽ። ደካማ ጎኔ ነው የምትሆኝ። አሁን ደግሞ ተመልከቺ፣ ይኸው ልጅም እኮ ስሙ በዚህ መልኩ እኮ ልነግርህ አልነበረም መሰለኝ። ምስኪን ልጠራ ነበረ እኔ ምን እንደምላችሁ አላውቅም። አረሩ እኔ ምን እንደምላችሁ አላውቅም። አልሐምዱሊላህ እቺ ቀን ይመጣል ያለ ማለት እንዴ! አረዳ ከዚህ በኋላ ደግሞ ስሟ ፍቅር አይደለም ይባ ነው። ይባ ከዚህ በኋላ ይባዬ ነው እያልኩ ነው። ምንም አትሆንም። ከዚህ በኋላ ደግሞ ያኔ ስም ተቀይሯል። ራኒያው ነው። ራኒያ ነው። ማን ያለች ኪያ ትበል። እሺ ራኒያ ነው። እሺ እኔ በሁለቱም ጠራቻለሁ። አይ በቃ ከዚህ በኋላ ተቀበልኳ። በትክክል ሁሉም ነገር እናስተካክል። እሺ ከዚህ በኋላ ስሜ ራኒያ ነው። ራኑ ልበልሽ? እርግጠኛ ነሽ? አዎ ይባልች ራኒያ አለች። አኗር አስራራል ምን ሁለት ረጋ ሰግጄ ይመጣል።
ኧረ በእናትህ ዝም ብሎ እኮ ነው። አንቺን ግን አመሰግናለሁ። ወላሂ ከልቤ አላህ ከልቤ እንደው አንቺን ራሱ የምትችይበትን ገልብ ይስጥሽ እንጂ በጣም ከባድ ቤተሰብ ነው ያንቺ ቤተሰብ። በእውነት አንቺ ከነሱ መሀል መገኘትሽ ራሱ ወላሂ እኔ አላምንም። እንደዚህ አይነት ጨካኝ ንግግሩ የማያምር በአላህ እንዴት ችለሻቸው እንደኖርሽ ራሱ አላውቅም። እኔ በደቂቃ እኔ ማውራው የምናገረው የምሄድበት ሁሉ እኮ ነው የጠፋኝ ወላሂ። እንዴት አንድ ሴት ለነፍሱ ጥሩ ሴት እንደዚህ አይነት ቃላት ታወጣለች? ያውም ማክስ ስጋ ዘመድ የሆነ አጎትስ ቢባል እንዴት በገንዘብ ልጅን ይሸጣል? እነዚህ አላህን የማይፈሩ በቃ አሁን ጨነቀኝማ የእናቴ እኮ አሁንም እኮ እሱን ሊያበላሹብሽ ነው እኮ። እኔ እኮ ቤተሰብ ሽማግሌ ሄዶ እንዲያናግር አስቤ ነበር። ያው መቶ አበላሹብኝ እንጂ አሁን እሱንስ እንዴት እናድርግ? ዝም ብለን እነሱን ትተን እናትሽ ጋር እንላክ? እሷ ጋር ይላክ በቃ። ይበጠብጡታል እኮ በጥብጥ ያደርጋል። አሁን ከዚህ ከበጠበጡት እኮ አይበስም ኪያ። ከዚህ አሁን ካደረጉን እኮ ኪያ አይበስም በቃ። አሁን መቶ አንቺ ላይ ከጣሉት ንግግር ካወረዱት ክፉ ቃል እኮ አይበስም። እናት ናትና ትረዳሻለች ብዬ አስባለሁ። እነሱ ትተን ዝም ብለን የማይበለጠ መርዛት ነው የሚጠብቁት። አሁን እኔ ማንም አይደለም ያሳሰበኝ። እናቴስ እሺ አልቅሳ ዝም ትላለች። አባቴ ግን አኗር ነው አኗር ደግሞ እሺ አይልም። እየሰማሽ እያየሽ ነው። እሺ ወይ ደግሞ አኗርን ወደ ሌላ ሀገር እንድንሄድ አማክሪ። ሄዱ መፍትሄ ይሆናል። አይሆንም እኮ አባትሽንም እንደ እኔ የራሴ የምለውን ሰው ፈልጊ ላናግረው። በንግግር የማይፈቱ ችግሮች የሉም ኪዩዬ። ሁለተኛ ለጊዜው ነው የሚቆጡት ቤተሰቦችሽ አይደሉ? ለጊዜው ነው። እኔ ቤተሰብ እንደዛ አይደለም። እንደዚህ እንደምታዩ ቀላል ወይ እንደዚህ እንደምታዩ የሚወራለት ምናምን ነገር አይደለም። በጣም ከባድ ናቸው። እንዲህ አይደልሽ። እኔ እውነት ካየሁት በላይ ነው እውነት በጣም። እኔ እንደውም ከእኔ እንደዚህ በእውነት እድሜን ስኖር እንደዚህ አይነት ክፉ ሰዎች ሰምቼም አይቼም አላውቅም። ኪዩ ያሳለፍሽው ህይወት ከባድ ነው። ግን ኢንሻአላህ አሁን ሽማግሌውን መላኩን ትተን ዝም ብለሽ እንቀመጥ ዝም ብለን ነው የምትይው? ይሻል ሽማግሌ ባለመላካኔ እኮ ክብርን ፈልጌ ነው ኪዩዬ። በነፃነት አንቺም ዲቃላ ወለደች ሳታገባ ወለደች እንዳይሉሽ። እስልምና ለምን ይካለስ? እነሱ ሳይቀበሉ ይሆናል። እኔ ኢንሻአላህ አንቺ የተመቸሽ ነው ይመቸኛል ኪዩዬ። እኔ አንቺን እንዳይከፋሽ ብቻ ነው እኮ ኒካልሰር በእስልምና እኮ ኒካል ተሰረለልሽ ያው ነው የሚባለው እኮ ሐራም። ስለዚህ ኒካልሰርና በስተክል እዚህ ቤት ዝም ብለን ትንሽ ፕሮግራም አድርገን ኒካልሰር ከዛ በኋላ ከኒካው በኋላ ሁሉም ነገር እናስተካክላለን። እናማክረውና እኔ እያመመኝ ነው ኪዩ እውነት ከምችለው ከምቋቋመው በላይ ናቸው። ምን አይነቶች ናቸው? እንደማላችሁ ማባላ ተረጋጊ። እንጨነቀኝ ግራ ግብት ነው ያለኝ።